ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ህዳር 1 2018 በኢትዮጵያ ዘመን አቆጣጠር ኖቨምበር 10 2025 በግሪጎሪያን ካሌንደር የጋት አጫጭር የጠዋት መረጃዎችን ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በሱፐር ታንክስ ደግፉ። በጠዋት መረጃዬ ሶስት አጫጭር መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው ምናልባት ወደ መረጃዬ ከመግባቴ በፊት በትናንትናው ዕለት በኢትዮጵያ የታሪክ ዘርፍ ውስጥ በምርምር በማህበረሰብ አገልግሎት በተለያዩ ተቋማት ኃላፊነት ተማሪዎችን በማማከር እንዲሁም ታሪክን በመረጃና በማስረጃ ካልተደገፈ አንድ መረጃ በማስረጃ ካልተደገፈ ሙሉ ታሪክ ሊሆን አይችልም በሚል ሞጋቹ ፕሮፌሰር ተብለው የሚጠሩ የእስልምና ታሪክን ኢትዮጵያ ውስጥ ያለውን የእስልምና ታሪክ በማስረጃ እየደገፉ እያስደገፉ ሰፊ ጥናታዊ ምርምሮችን ያደረጉት ፕሮፌሰር ላጲሶ ጌታሁን ዴሌቦ በአብዛኛው ሲጽፉ ላጲሶ ጄዶት ዴሌቦ ብለው ነበር የሚጽፉት። በትናንትናው ዕለት ምሽት ላይ ህይወታቸው ማለፉ ተነግሯል። እንግዲህ በ87 ዓመታቸው ነው ህይወታቸው ያለፈው። በአፍሪካ በኢትዮጵያ ጥናትና ምርምር በአፍሪካ የጋራ ታሪክ እንዲኖር ማለት የጋራ ታሪክ ጀስት በውሳኔ የሚመጣ አይደለም። ግን የአንዱ ታሪክ ከፍ ይላል፣ የአንዱ ታሪክ ዝቅ ይላል። አንዱ ታሪክ ላይ በጣም ከፍተኛ ምንድን ነው የምንለው ከፍተኛ የሆነ ጽሁፎች ይጻፉና ሌላው ላይ ደግሞ የሚዘለልበት የሚዘነጋበት ሁኔታ ይኖራል ማለት ነው። ዝሮ ይሄኛውን የኢትዮጵያን ታሪካችንን አካታች እንዲሆን አሰባሳቢ እንዲሆን በመረጃና በማስረጃ እየሞገቱ የጻፉ ሰው ናቸው። ምናልባት ወደ ከ10 በላይ ታትመው ለአንባቢያን የደረሱ መጽሐፍት አላቸው። የኢትዮጵያ ገባር ስርዓትና ጅምር ካፒታሊዝም በሁለት መድብል፣ የኢትዮጵያ ረጅም የህዝብና የመንግስት ታሪክ ቁጥር 1 መጽሐፍ፣ የኢትዮጵያዊነት ታሪካዊ መሰረቶችና መሳሪያዎች፣ የቀይ ባህርና የአባይ ሸለቆ ሚና፣ የምጽዋ ሲምፖዚየም 1974 የቀረበ ነው። የኢትዮጵያ የመከራ ስርዓትና የኤርትራ ጥያቄ 1ኛ 2ኛና 3ኛ መጽሐፍ አላቸው። አጭር የጌዲዮ ህዝብ ታሪክ ከ82 እስከ 66 ከ1982 ማለት ነው። የምርትና የባህል ዘመቻ በከምባታና ሀዲያ ወረዳ፣ የአዲስ አበባ መዲና እድገትና ሚና በኢትዮጵያ ታሪክ፣ ናሽናል አትላስ በተለያዩ ባህሎች፣ ቋንቋዎች፣ እምነቶች ዙሪያ ምርምር ያደረጉ ምርምራቸውም በተለያዩ ደግሞ ሪፒቴብል በሆኑ በታወቁ ጆርናሎች የታተሙላቸው ናቸው። ሰው ሁሉ አንድ ነው፣ ከአንድ ዘር ነው የመጣው፣ ሰውን ከሰው የሚለየው ስራው ነው በሚል የሚታወቁ አሰባሳቢ፣ ሞጋች፣ አስተማሪ የነበሩ ሰው ናቸው። እንግዲህ በጣም የተሰማኝን ሀዘን መግለጽ እፈልጋለሁ። ምናልባት በመረጃ ደረጃ የአስክሬን ሽኝታቸው በቀጣይ ነገ ማለት ነው ነገ ህዳር 2 ቀን 2018 የሚከናወን ይሆናል። አድናቂ ወዳጆቻቸው፣ ቤተሰቦቻቸው በሽኝት ፕሮግራሙ እንድትሳተፉ መረጃ እየሰጧችሁ ነው። ሌላው እንግዲህ ወደ ሁለተኛው መረጃ ሲሄድ ኦፍኮርስ በሶማሊያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሱሌማን ደደፎ ህወሓትን በተመለከተ በተረጋገጠ የትዊተር ገጻቸው መልእክት አስተላልፈዋል። በመልእክታቸው ምንድን ነው የሚሉት? የቀድሞው ህወሓት ርዝራዦች በተናገሩ ቁጥር ካፋቸው የማይጠፋው የፕሪቶሪያ ስምምነት ሳይጀምር ያፈረሱት በተግባር ላይ ያልዋለ ስምምነት እንደሆነ ይታወቃል ይላል። ሁልጊዜ የትኛውም ጽንፈኛ የህወሓት አመራር የፕሪቶሪያ ስምምነት ይከበር፣ ትግራይንና ፌዴራል መንግስቱን የሚያገናኛቸው ፕሪቶሪያ ነው፣ የፕሪቶሪያ ስምምነት በፌዴራል መንግስት በኩል እየተጣሰ ነው፣ እኛ በልበ ሰፊነት ባርቆ አስተዋይነት የፕሪቶሪያ ስምምነትን ልናከብር እየሞከርን ነው እያሉ ይተነትናሉ። ነገር ግን ገና ከጅምሩም የፕሪቶሪያን ስምምነትን አላከበሩም፣ የማክበር ፍላጎትም የላቸውም ብለን ደጋግመን እዚህም ለእናንተ በተለያየ መልኩ የገለጽነውን
አምባሳደር ሱሌማን ደደፎ ያጠናክራሉ ማለት ነው። የቀድሞ ህወሓት ርዝራዦች በተናገሩ ቁጥር ካፋቸው የማይጠፋው የፕሪቶሪያ ስምምነት ሳይጀመር ያፈረሱት በተግባር ላይ ያልዋለ ስምምነት እንደሆነ ይታወቃል። የስምምነቱ አንኳር ጉዳዮች ከሆኑት መካከል የህወሓት ታጣቂዎች ትጥቅ መፍታትና የታጣቂዎች ወደ ሰላማዊ ህይወት መመለስ አንዱ ሲሆን ህወሓት ግን ስምምነቱ ከተፈረመበት ዕለት አንስቶ መሳሪያ ሲቀብር፣ ተጨማሪ የጦር መሳሪያዎችን በጎረቤት ሀገሮች በኩል ሲያስገባና ታጣቂዎችን በአርሚ ደረጃ ሲያደራጅና ሲያሰለጥን ነው የቆየው። አልፎ ተርፎም በህገወጥ መንገድ ጸረ ኢትዮጵያ ከሆኑ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር በሀገሪቱ ላይ ከፍተኛ ወንጀል የሆነ ክህደት በመፈጸም ላይ ይገኛል። አሁን ደግሞ ይህ የዘራፊዎች ቡድን በአጎራባች ክልሎች ላይ ወረራ በመፈጸም በጠብ አውርድልኝ ጸሎት ላይ ከመገኘትም አልፎ ለሌላ ዙር ጦርነት ከፍተኛ ዝግጅት በማድረግ ላይ ነው። ስለዚህ ይህ ቅጥረኛ ቡድን ተጨማሪ ጥፋት ከመፈጸሙ በፊት አስፈላጊው ህጋዊ እርምጃ ሊወሰድበት ይገባል። የፕሪቶሪያ ስምምነት የሚባለውም በወረቀት ላይ የቀረና ለነዚህ አሸባሪዎች ማጭበርበሪያ ከመሆን ያለፈ ባለመሆኑ የስምምነቱ ስፖንሰሮችም ኃላፊነታቸውን እንዳልተወጡ እንዲያውቁት ተደርጎ ስምምነቱ እንደተፈረሰ መወሰድ ይኖርበታል በሚል ያስቀመጡት የጻፉት ጉዳይ አለ። ጠቅለል ሲል የፕሪቶሪያ ስምምነት የፖለቲካ ድል ያመጣ ነው፣ ወታደራዊ ድላችንን በፖለቲካ ድል ያረጋገጠ ነው የሚል እምነት አለ። ብዙ ሰዎች ለምን የፕሪቶሪያ ስምምነት ተፈረመ፣ በኃይል ማለቅ ይችል ነበረ፣ መቀሌ ላይ ተከበው ነበር ወዘተረፈ የሚል ትንተና ይሰጣሉ። እሱንም እንደ ፕሪቴክስት ወስደው በፌዴራል መንግስቱ በብልጽግና ላይ ወይ በመሪው በክቡር ጠቅላይ ሚኒስትሩ ላይ እንደ ቅሬታ ያቀርባሉ። ኦፍኮርስ የዚህ ምንጩ ማን ነው? ሻዕቢያ ነው። እኔ የምረዳው ሻዕቢያ ነው። ሙሉ ለሙሉ መጥፋት መደምሰስ እየነበረባቸው ኢትዮጵያ ለዘላቂ ሰላሟና መረጋጋቷ ስትል በዓለም አቀፍ ማህበረሰቡ ፊት ምስጋና ችሮታ ያስገኘውን ለምን የፖለቲካ ድል አገኛችሁ ነው የሚል። ብዙ ጊዜ እንደምታውቁት እኛ ኢትዮጵያ በየትኛውም ታሪካችን የሚሊተሪ ድል ከኢትዮጵያ ጎን ነው። ነገር ግን የወታደራዊ ድላችን በፖለቲካ ድል ተደግሞ አያውቅም። ይሄ ህወሓት ዛሬ በምንለው ደረጃ ህዝቡ አንቅሮ እንዲተፋው ያደረገው የፕሪቶሪያ ስምምነት ነው። ምን ማለት ነው? በሌላ መልኩ 50 60 ወይ 100 200 አመራሮችን በህግ ቁጥጥር ውስጥ አውሎ የሚመታም ካለ ተመቶ እሱ ሊያልቅ ይችላል። ሁሉም ሊያልቅ አይችልማ፣ ሊሆንም አይገባም። ህወሓት ደግሞ የከተማ ውስጥ ውጊያ ያደርጋለሁ ብሎ መቀሌ ምሽግ እየቆፈረ ነው በወቅቱ። ያው ያልሞት ባይ ተጋዳይነት ያ የሚያመጣው ዳሜጅ የራሳችንን ከተማ፣ የራሳችን ሀገር፣ የራሳችን ህዝብ ነው። ኃላፊነት አለበት መንግስት እንደ መንግስት፣ ኢትዮጵያውያንም ኃላፊነት አለብን እንደ ህዝብ። ያ በመቅረቱ በሰላም በመቋጨት ምንድነው መፍትሄ በማግኘቱ ሻዕቢያ ተከፍቷል። የሻዕቢያ ርዝራዦች ከሻዕቢያ ጋር ሆነን ቤተ መንግስት እንገባለን የሚሉ ተስፈኞችም ተከፍተዋል። አስቀድሞ የሻዕቢያ ደህንነት መዋቅር፣ የሻዕቢያ ፖለቲካ መዋቅር በየአካባቢው እየተሰገሰገ ነው የነበረው። ይሄ ሲቆረጥ፣ ይሄ ሲቀር የተከፋው ኃይል ነው እንግዲህ በኋላ የፕሪቶሪያ ስምምነትን ሻዕቢያ የተቃወመው። ዘንድ ሻዕቢያ ፋኖን አደራጀ፣ ህወሓትም ለፋኖ ድጋፍ መስጠት ጀመረ። መጀመሪያ እኮ ጄኖሳይድ ፈጽሞብኛል፣ ወረራ ፈጽሞብኛል ያለ ሲተቸው የነበረው ማለት ነው። ያም አይደለም እንግዲህ ለነ ምሬ ወዳጆ ለሚመሩት ኃይል እንደነገርኳችሁ 3 ኦራል ነው የሰጠው። አስቀድሞ ሰሜን እዝ ይጠቀምበት የነበረው በኋላ አርሚ 24 ብሎ ያደራጁት ኃይል የሚጠቀመውን 3 ኦራል ነው የሰጧቸው ለነ ምሬ። ተተኳሹ፣ ጠመንጃው፣ ሞርተር ሁሉ ሳይቀር ማለት ነው። ዘን ይሄ ሲመታ፣ ሲቃጠል፣ ሲደመሰስ ከመከላከያ ነጥቀን እንዲህ አይነት ጉዳት አደረስንበት ይላሉ። የሆነች ውጊያ አድርገው የሆነች ድል ያገኙ ሲመስላቸው ይሄው ከመከላከያ የማረክ ነው ድል ያገኘንበት ሞርታር እያሉ ፕሮፓጋንዳ ይሰሩበታል። በተመሳሳይ ህወሓት ወደ ሰላም የፕሪቶሪያን ህግ ስምምነት ጽንሰ ሐሳቡንም ነባራዊ ሁኔታውንም ተረድቶ ወደ ዘላቂ ሰላም ከመግባት ይልቅ ከፌዴራል መንግስት የሚሰጠውን እንደ ማንኛውም በፌዴሬሽን ምክር ቤት የሚቀርብን ድጎማ ለጦር መሳሪያ መግዣ፣ በየተለያየ አካባቢ ላሉ ጽንፈኞች ትጥቅና ስንቅ መግዣ
የሽብር ስራ ማስኬጃ ነው እያደረገ ያለ። አዳዲስ ወታደሮች ይመለምላል፣ ኮማንዶ አሰለጠን ይላል፣ ደብቀናቸው የነበርነውን የጦር መሳሪያ ወጣን ይላል። ጽንፈኞች በተለያዩ አካባቢ ያሉ ጽንፈኞች ሲመቱ የሕክምና ማዕከላቸውን መቀሌ ሜዲስታር ክሊኒክና ባና ሆስፒታል እንዲሁም የተውጣጡ ሐኪሞችን አደራጅቶ ሕክምና እየሰጠ ነው ያለ፣ ስልጠና ይሰጣል። ይሄ በሙሉ ከፕሪቶሪያ ስምምነት አጌነስት ነው። ያ ማለት ግን በኢትዮጵያ መንግስት በኩል የሚጠበቅ አሁንም ላኪውን ከተለላኪው እየነጠሉ እርምጃ መውሰድ ተጠናክሮ እንደሚቀጥል ፐርሰናሊ ተስፋ አድርጋለሁኝ ማለት ነው። እንግዲህ ምናልባት በዚህ ደረጃ እንደምታውቁት ፋኖን አደራጅቶ የአማራ ክልልን በማውደም የጦርነት ቦታውን የኤርትራ ስጋት ስላለበት በአንድ በኩል በወልቃይት ጠገዴ ሰቲት ሁመራ አድርጎ በጎንደር በኩል የጦርነቱን ከጀርባ ሻዕቢያ እየደገፈ ከፊት ፋኖን አሰልፎ ማለት ነው። ሁለተኛ በተመሳሳይ በአላማጣ በወሎ በኩል ማለት ነው በቆቦ አድርጎ አላማጣ ወልዲያን በላይም ወደ ላሊበላም የማድረግ በአዋሳኝ ይሄ የትግራይ እቅድ ነው። ሻዕቢያ ደግሞ ትግራይ ውስጥ እንዲሆን ሻዕቢያ ኤርትራ ውስጥ መካሄድ የለበትም ያለውን ጦርነት ተንትኖ ቅጥረኛ ባንዳ ገዝቶ ወደ ትግራይ ሲልከው ትግራይ ደግሞ እንደገና ቅጥረኛ ገዝታ ባንዳ መልምላ ወደ አማራ ክልል እንዲሆን ነው የተገፋው። ጦርነቱ ድቀቱ የሞት የሽረት ፍልሚያው አማራ ክልል እንዲሆን ማለት ነው። በዚህ ረገድ ከተመለመሉ ከተደራጁት መካከል በጎንደር በኩል እንግዲህ በጣም የሚያሳዝነው ለስሙ ለአማራ ሕዝብ እንታገላለን ብለው ነው ወደ ጫካ የገቡት። የቀደመ ታሪካቸው ሌላ ነው። የሸፍትነት ነው የቀደመ ታሪካቸው። ይሁን የትናንት ታሪክ ያን ያህል በዚህ ሂደት ምንም አያስፈልግም ብለን እንውሰድ። ነገር ግን በፖለቲካ ተሸንፈው በፖለቲካ መድረክ የተሰጣቸውን ኃላፊነት መወጣት አልችል ብለው ከስልጣን ከተባረሩ በኋላ ወደ ውጭ የሄዱት እዚህ ውስጥ 100% በመረጃ በማስረጃ የተረጋገጠ ነው የምነግራችሁ። እነገዱ ጋራ ይገናኝ የነበረ የመሳፍንት የሽማግሌው የአቶ መሳፍንት ልጅ ጌትነት መሳፍንት የሚባለው እንግዲህ ስመ ሞክሸ ነው ማለት ነው። ትናንት እርስ በርስ በነበረ ጦርነት ተመቷል። ከፍተኛ ቁጥር ያለው ሰው ነው የሞተው በነገራችን ላይ እና ጦርነቱ ዓላማ ቢስ ስለሆነ የዝርፊያ ስለሆነ የጥቅም ስለሆነ የሰፈር አውራ ስለሆነ ከአማራ ሕዝብ ጋር የተገናኘ ነገር የለም። የሆኑ የከሰሩ የሃይማኖት ሰዎች አሉ፣ ተደብቀዋል። በጣም ሄደው ክርስቲያናዊ መንግስትን መሰረታለን የሚሉ እኮ ቅዠታሞች አሉ። የለም፣ ይህ 21ኛው ክፍለ ዘመን ነው። እንኳን ዛሬ ትናንት ከትናንት በስቲያ አገር የጋራ ነው፣ ሃይማኖት የግል ነው የተባለ የነበረበት ዘመን ነው። ግን የሃይማኖት ሀሳብ የሚያስቡ ሰዎች አሉ። አንዴ ሞዓ ተዋህዶ፣ አንዴ ትንሣኤ ዘኢትዮጵያ የማይሉት ነገር የለም። የከሰረ ባለሀብት አለ፣ ጥገኛ ባለሀብት አለ። በፖለቲካ ከስሮ እዚህ ቢገኝ አማራጭ የሚል ደግሞ ባንዳ የባዕዳን ተለላጭ አለ። ዘርፎ መክበር ይፈልጋል ሰው። እነኚህ እርስ በርስ እያደረጉት ባለው ፊልሚያ ከፍተኛ የሆነ ቁጥር ያለው እርስ በርስ ሞተዋል። እንግዲህ አንድ የአርሶ አደር ልጅ ፋኖችን ይቀላቀላል። ይህን የተቀላቀለውን የአርሶ አደር ልጅ የመሳፍንት ልጅ ቅድም የሽማግሌው የአቶ ምንድን ነው የሽማግሌው የአቶ መሳፍንት ልጅ የሆነው ጌትነት እንዲረሽን ያዝዛል። ዘን በባለፈው ሐምሌ ወር ላይ ነው የተረሸነው፣ ሐምሌ ወር አካባቢ ላይ። ከዛ ትናንት የዚህ የሟች አባት ደባርቅና ፋኖን ለመውረር ስለምንፈልግ በየአካባቢው ያላቸው አርሶ አደሮች ትጥቅ ያላችሁ ትጥቃችሁን፣ ትጥቅ የሌላችሁ ደግሞ ከታጣቂዎች ጀርባ ትሰለፋላችሁ፣ እኛ በምንሰጠው አመራር ከኛ ጋር መታገል አለባችሁ የሚል ስብሰባ ይጠራል ማለት ነው።
ጌትነት መሳፍንት የሚባለው ከጠራ በኋላ መመሪያ ይሰጣል። መዝረፍ አለባችሁ፣ ይህን ማድረግ አለባችሁ በሚል ጊዜ ሐምሌ ላይ ልጁ የሞተበት በጌትነት መሳፍንት የተረሸነበት አባት ተነስቶ እኔ የሟች ልጅ አባት ነኝ ብሎ ከፈከረ በኋላ ይዞት በነበረው መሳሪያ ይሄኛውን ልጅ ገድለዋል። ጌትነት መሳፍንትን ሲገድለው እርስ በርስ በነበረ ውጊያ ለ9 ተከታታይ ሰዓት በፈጀ ጦርነት ከፍተኛ ቁጥር ያለው ሰው ሞቷል። ውጊያው እርስ በርስ ነው። ምንም አይነት ዓላማ የለውም። የጠራ ዓላማ የለው። ዝርፊያ ነው። መንገድ ያስቆማሉ፣ መኪና ቀረጥ ያደርጋሉ። የተሻለ አርሶ አደር ነው። ገንዘብ አለ ብሎ ካሰቡ አምጣ ይባላል። ሰው ጠለፋ ይካሄዳል። ሲቆስሉ ደግሞ ቁስለኛ ሄዶ ትግራይ መቀሌ ይታከማል። ድንበር አካባቢም በሁለቱ በኩል ድንበር ላይ ደግሞ የሕክምና ማዕከላትን አቋቁመዋል። ይሄ ሲሆን አይታይም ወይ? ክትትል አይደረግም ወይ? የመረጃ ባለቤት እኮ ሌላ አይደለም፣ ህዝብ ነው። መንግስት ህዝብ ነው። ህዝብ ማለት መንግስት ነው። እና መረጃዎች አሉ። ይሄ እየተደረገ ይህንን እያደረገ ህወሓት ግን ሁልጊዜ ሰላምን ይሰብካል። የሰላም አርበኛ ነኝ ይላል። እየሆነ ያለው በተጨባጭ መሬት ላይ ግን ከዚህ የተለየ ነው ለማለት ነው። ሌላው ምናልባት ወደ በቀጣይ ከኖቨምበር 22 እስከ ኖቨምበር 23 ኦልሞስት ከ20 ቀን በኋላ የጆሃንስበርግ የቡድን 20 አባል ሀገራት ስብሰባ ይካሄዳል። በዚህ ስብሰባ ላይ ዶናልድ ትራምፕ ራሱም እንደማይገኝ እንዲሁም አሜሪካም አፍሪካነርስ በሚባሉት በነጮች ላይ በሚደርስ ጭቆና የተነሳ እንደማትሳተፍ ግልጽ ሆኗል ማለት ነው። እንግዲህ መጀመሪያ ላይ ጄዲ ቫንስ ምክትል ፕሬዚዳንቱ ይሳተፋል በሚል ነበር ሲጠቀስ የነበረው። አሁን ግን እሱም ቀርቶ ሙሉ ለሙሉ አሜሪካ አትሳተፍም ወደሚል አድጓል። ይሄ እንግዲህ ምን አይነት ኢምፕሊኬሽን ይኖረዋል የሚለውን ማየት ይጠበቅብናል። ሌላው የኢራንና እስራኤል ጦርነት አይቀሬ ነው የሚል ትንተናዎች እየወጡ ነው። እንግዲህ ናታንዝ ፎርዶ የሚባሉ የኒውክሌር ጣቢያዎች ነበሩ። በባለፈው የአሜሪካ በስተሮች ምንድን ነው ይሄ ወደ ታች ቀደው ገብተው ያፈራረሱት ማለት ነው። ነገር ግን ከናታንዝ ከሚባለው የኒውክሌር ማብላያ ጣቢያ በ2 ኪሎ ሜትር ርቀት ላይ ፒካክስ የሚባል ተራራ ላይ ወደ ውስጥ ተራራው ውስጥ ዋሻ እየቆፈሩ ሙሉ ለሙሉ ኢንስቶል እያደረጉ ነው የላብራቶሪ እቃዎችን የሚል ሪፖርት እየወጣ ነው። ሶ ኢራን እና እስራኤል ወደ ጦርነት መግባታቸው፣ እስራኤል በኢራን ላይ ጥቃት መፈጸሟ የጊዜያት የሳምንታት ወይ የወራት ጉዳይ ነው የሚል ሪፖርት እየወጣ ነው። በተመሳሳይ እንግዲህ ኢራን ከፍተኛ የሆነ የውሃ እጥረት አጋጥሟታል። ቴሄራን ላይ ቀጣይ ሳምንት ጀምሮ የውሃ ራሽን ወይንም ውሃ በፈረቃ የሚቀርብበት ሁኔታ እንደሚኖር፣ በቀጣይ 2-3 ሳምንት ደግሞ ውሃ ዝናብ የማይዘንብ ከሆነ ኢቨን ኢቫኩዌሽን ፕላን ሊኖር እንደሚችል፣ ወደ ሌሎች አካባቢ አይ ዶንት ኖ ይሄ ይቻላል ወይ በዘመናዊ በተለይ በ21ኛው ክፍለ ዘመን በውሃ ጦት አንድ ከተማ ሊዘጋ ኮምፕሌት ሸትዳውን ሊያጋጥምበት የሚችልበት ሁኔታ ነው ያለው። እንግዲህ ዝናብ ለመዝነብ የዝናብ እንዲዘንብ ለማድረግ ደመና መቋጠር ይኖርበታል። ኦፍኮርስ በዛ ዙሪያ ላይ ምንም እውቀቱ የለኝም፣ እናንተ የበለጠ እዚህ ውስጥ ታብራሩ ዘንድ ነው። ነገር ግን ደመና አንዳንድ የማነባቸው ነገሮች የምታነቧቸው ካሉ ደመና የሚበትን ቴክኖሎጂ ያላቸው ሀገራት አሉ። ከዛ አንጻር ምንድን ነው የሚሆነው? ሪሊ ኢራን ላይ ዝናብ ይዘንባል ወይ? ይሄ የፒካክስ ተራራ የኒውክሌር ማብላያ የሚባለው የሳተላይት ኢሜጆች በተደጋጋሚ እየወጡ ነው። እነዚህን ሌሎች ደግሞ ተጨማሪ መረጃዎችን በጋት ውሎ ወይ በጋት ዕለታዊ በሁለቱም ወደ እናንተ ለማድረስ ሞክራለሁ። ኢትዮጵያ በክብር ለዘላለም ትኑር። ቴንኪዩ